do we grow in a hunger of God? How do we grow in the thirst of God? ኢሳይያስ ምዕራፍ 55 ከቁጥር 1 ጀምሮ አነባዋለሁ። ምን ይላል? እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብ የሌላችሁ ኑና ግዙ፣ ብሉ ኑ፣ ያለ ገንዘብ ያለ ዋጋ የወይን ጠጅና ወተት ግዙ። ገንዘብን እንጀራ ላይደለ ድካማችሁንም ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትንም ብሉ፣ ሰውነታችሁን በጮማ ደስ ይበላው። ጆሮአችሁን አዘንብሉ፣ ወደኔ ቅረቡ፣ ስሙ፣ ሰውነታችሁ በሕይወት ትኖራለች። የታመነችይቱ የዳዊት ምሕረት የዘላለም ቃል ኪዳን ከናንተ ጋር አደርጋለሁ ይላል። እዚህ ጋር ምን ይላል መሰላችሁ? ቁጥር 1 ላይ በደንብ አስተውላችሁ ካነበባችሁ እናንተ የተጠማችሁ ኑ ይላል። ከእግዚአብሔር የምንሞላ መጀመሪያ በመጠማት ነው። የተጠማችሁ አቤት ኑ። እሺ መጣን። ከዛስ ወደ ውሃ ኑ። ገንዘብ የሌላችሁ አቤት ብር የለንም አዎ ኑ። እሺ መጣን እግዚአብሔር ጋር። ከዛም ይላል ብሉ ኑ፣ ያለ ገንዘብ ያለ ዋጋ የወይን ጠጅ ወተት ግዙ። እስኪ ያለ ገንዘብ በሉ፣ ያለ ዋጋ በሉ፣ የወይን ጠጅ በሉ፣ ወተት በሉ፣ ግዙ በሉ። እንዴ ያለ ገንዘብ ግዙ አይጋጭም? እንዴት ያለ ገንዘብ ይገዛል? ያለ ገንዘብ ግዙ፣ ያለ ገንዘብ ግዙ። እንዴ ገንዘብ ካላወጣውማ አልገዛውም፣ በነፃ ነው ያገኘሁት። ኖ መንፈሳዊ ጥማትና መንፈሳዊ ረሃብ ለመሞላትህ ከረንሲ ነው። የገባው ሰው ካለ እቺን አይረሳም። መንፈሳዊ ጥማት መንፈሳዊ ረሃብ በመንፈስ ዓለም ገንዘብ ነው፣ ከረንሲ ነው። ለካ እግዚአብሔርን ለመጥገብ እግዚአብሔርን ለመሞላት ሁሉ ጊዜ ዕለት ዕለት በመንፈሱ በኃይሉ እየተሞላ ለመሄድ ለካ ከእግዚአብሔር ሳቲስፋይ ለመሆን ለካ ፕራይስ አለው። ፕራይሱ ምንድነው? ጥማትና ረሃብ ነው። በጣም ቃሉ ይገርማል። ያለ ኑ በነፃ ኑ። የወይን ጠጅ ወተት ባይ የእግዚአብሔር ቃል ነው። የወይን ጠጅ የሚለው መንፈስ ቅዱስ ነው። በነገራችን ላይ እዚህ ላይ ሜታፎር። ስለዚህ ያለ ገንዘብ ኑ፣ ያለ ብር ኑ ግዙ፣ ኑ ግዙ። ዋው ግዙ ካለኝማ ገንዘብ አውጣ እያለኝ ነው። ያለ ገንዘብ ግዙ። ከዛ ምን ይላል መሰል? ገንዘብን እንጀራ ላይ አይደለ የድካማችሁ ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? ምን ማለት መሰላችሁ? ቁጥር 2 እኛ የሚርበን በህይወታችን አኮምፕሊሽ ማድረግ የምንፈልገው ነገር አለ። በጣም በቃ በፓሽን የምንሰራለት ነገር ቢዝነስ ሊሆን ይችላል፣ ትምህርት ሊሆን ይችላል፣ ትዳር ሊሆን ይችላል። እሺ ነገር ላይ ካልደረስኩ ብለን ኃይላችንን አሟጠን የምንጠቀምለት ነገር እሱ ምን ይለዋል እግዚአብሔር? ይሄ ገንዘባችሁን እንጀራ ላይ አይደለ ለማያጠግብ ነገር ዌስት እያረጋችሁ ነው። ፓሽናችሁን፣ ጥማታችሁን፣ ረሃባችሁን ማየት የምትፈልጉት ሰክሰስ እግዚአብሔር ባይኖርበትም I don't care, I want to see myself on top of the mountain ብለ በቢዝነስ ይሁን በሆነ ነገር ይሁን ፐርሱ ስታረግ ተጨናንቀ ተጠምተ ተርብ እንቅልፍ አትስትሄድ እግዚአብሔር ምን ይልሃል? እንጀራ ላይ አይደለ ነገር ታይሙንና ረሃቡን ገንዘቡን ዌስት እያደረገ። ገንዘብ የሚለው እዚህ ቃል ላይ ጥማትን ነው። ገንዘብ የሚለው መራብን ነው። መንፈሳዊ ረሃብ ገንዘብ ነው። when you don't have spiritual hunger and spiritual thirst in this realm, you are spiritual in the spirit realm, you are broke because you cannot purchase. Did you get my point? ገባችሁ ምለው ነገር? ስፒሪቹዋል ተርስት የሌለው አማኝ፣ መንፈሳዊ ረሃብ የሌለው ሰው አማኝ፣ ረሃብና ጥማት የሌለው ለእግዚአብሔር በመንፈስ ዓለም ከረንሲ የለውም። ስለዚህ ድሃ ነው። that's why ጥውልግ ያለ ክርስቲያን ሲበዛ የምታየው that's why he's not hungry for God, he's hungry for something else. እየገባ ያለ ሰው አለ? I hope I'm helping you. ለዛ ነው መንፈሳዊ ጥማታችሁን ገንዘባችሁን እንጀራ ላይ አይደለ ድካማችሁን ዋጋው ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ ይላል ቀጥሎ። ፕሊዝ ስሙኝ። እግዚአብሔር እኮ ነው የሚለው። አረ ስሙኝ ባካችሁ። ጥማታችሁ የረሃባችሁ ሮንግ ለሆነ ነገር ሆኗል። ስሙኝ አድምጡኝ ብሎ በበረከትንም ብሉ ይላል። ሰውነታችሁ በጮማ ደስ ይበለው። ይሄ
is spiritual satisfaction. መንፈሳዊ ደስታ like እንደነ ጳውሎስ አይነት ይሄ ጮማ የሚለው እንደነ ጳውሎስ አይነት እስር ቤት ተደብድበው በምድረ በዳ ሚሰምሩ ተቀጥቅጠው ኮምፕሌን የማያደርጉ ምን አይተው ነው? ምን አይነት ጥጋብ ቢኖራቸው ነው? ስፒሪቹዋሊ አረ እግዚአብሔር ያድርሰን። አረ እግዚአብሔር ከፍ ያርገን። በምን አይነት መከራ ያለፉ ምንም ስለ መከራቸው ኮምፕሌን አያደርጉም። ስለ ክርስቶስ መደብደባቸው በደስ ብሏቸው ወጡ ይላል። ታስረው ይዘምራሉ። ታስረው ፓወር ዴሞንስትሬት ያደርጋሉ። እስር ቤት ሆነው እስር ቤቱ ይናወጣል። why? because they are hungry and they are spiritually rich. ሃንገር ተርስት ጥማትና ረሃባችን ቅዱሳን በመንፈሳዊ ዓለም ላይ ከእግዚአብሔር የመሙላት ሀብት ነው። ገንዘባችሁን እያባከናችሁ ነው። እንጀራ ላይ አይደለ ነገር። እንጀራ የሚለው ኢየሱስን ነው። እኔ የሕይወት እንጀራ ነኛል። የእግዚአብሔር ላይ አይደለ ነገር ዌስት እያረጋችሁ ነው። ኢነርጂያችሁን፣ ፓሽናችሁን፣ ጥማታችሁን የሆነ ነገር በሕይወታችን ማየት የምንፈልገው ነገር ላይ ስንሟሟት ቀናችን አልፎ ዘመን አልፎ ከፍ አድርጉ ሲቀኝ እጃችሁን እግዚአብሔር ሆይ በሉ፣ መልሰኝ በሉ፣ ጌታ ሆይ በሉ፣ በኢየሱስ ስም መልሰኝ። አሜን። ይመልሰን ጌታ፣ ያድነን ጌታ። ሃንገራችንን ይመልሰው፣ ጥማታችንን ይመልሰው፣ ለሱ ያለን መቃጠል ይመልሰው፣ ለሱ ያለን ነገር ይመለስ። ቁጥር 6 ላይ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ይላል። እግዚአብሔር ለካ የሚጠራው በረሃብ ውስጥ ነው። እግዚአብሔር ለካ የሚጠራው በፓሽን ውስጥ ነው። ይኸውላችሁ ረሃብ አንዳንድ ጊዜ ሉክ ሰው ሲታመም ያ ህመሙ ከሱ ላይ እንዲነሳ በጣም ወደ እግዚአብሔር ይጠጋል። ልክ ነኝ አይደል? አያችሁ ምን እየሆነ እንደሆነ ታውቃላችሁ? እኔ ዛሬ ልባርካችሁ። ህመሙ ረሃብ ፈጠረበት። የእግዚአብሔር ረሃብ ችግር ብዙ ጊዜ ችግር ነው ረሃብ የሚፈጥርብን፣ ወደ ጌታ የሚያቀርበን፣ እሱን የሚያስብለን፣ አባ የሚያስብለን። ይኸውልህ ችግር ወደ እግዚአብሔር ከሚያቀርብ ራስ ቅረብ። አሜን። ለምን በበሽታ እንራባዋለን? ለምን በተለያየ ባትል እንራባዋለን? እንዲሁ ለምን አንራባውም እንዴ? ሌላ ነገር እኮ ራሱ እየራበን ነው አሁን። አሜን ናቸው ወይ? ቀጥሎ ምን ይላል? ቁጥር 8 ሐሳቤ እንዳሳባችሁ መንገዴ እንደ መንገዳችሁ አይደለም ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ ከፍ ያለ ነው ይልና ቁጥር 10 ዝናብ በረዶ ከሰማይ እንደሚወርድ ምድር እንደሚያረካት ታበቅልና ታፈራ ዘንድ እንደሚያደርጋት ዘርን ለዘሪ ለሚዘራ እንጀራን ለሚበላ እንደሚሰጥ እንጂ ወደ ሰማይ እንዳይመለስ እንዲሁ ካፌ ወጣ ቃሌ እንዲሁ ይሆናል። የምሻውን ያደርጋል የላኩትን ይፈጽማል እንጂ ወደ እኔ በከንቱ አይመለስም ይላል። ይሄ ምን እንደሆነ ታውቃላችሁ? እግዚአብሔር በእኔና በእናንተ ሕይወት የሰጠን ቃል። ስንት ሰው ቃል አለው? ቃል ያለው ሰው እስኪ ትንቢት ያለው፣ ህልም ያለው፣ ራእይ ያለው እግዚአብሔር የተናገረውን ቃል እዚህ ላይ ቃል አለን አይደል? ይሄ ቃል ለካ የሚፈጸመው በሃንገር ውስጥ ነው። ዴስፕሬትሊ እግዚአብሔር ሆይ የተናገርከኝ ቃል ይፈጸም፣ ዴስፕሬትሊ እግዚአብሔር ሆይ ያልከኝ ነገር ይፈጸም ብለን በመንፈሳዊ ረሃብና ጥማት ውስጥ ሆነን በመጸለይ ይሄንን ቃል እግዚአብሔር ከሰማይ የላከው ቃል በከንቱ እንዳይመለስ ወይም ደግሞ እኛ ከሄድን በኋላ ከሞትን በኋላ ስራውን እንዳይሰራ እግዚአብሔር አምላክ ረሃባችንን ያድሰው። አረ አሜን ነው ወይ? መፈለግ በነገራችን ላይ መፈለግ ወይ መራብ መፈለግ፣ መብላት መፈለግ፣ መጠጣት መፈለግ፣ መፈለግንም ማድረግንም በእናንተ የሚያደርግ ይላል። አይገርምም? መፈለግን ራሱ የሚያስፈልገን እግዚአብሔር ነው። አይገርምም? መፈለጋችን ታዲያ እኔ ግን አሁን እየፈለግኩ አይደለም ዋስ ጎኖን ልትሉ ትችላላችሁ። መፈለጋችን የጀመረው ኢየሱስን ስንቀበል በቃ ጀምሯል። አሁን እኔ መፈለግ የለኝም ማለት አችልም። አይገርምም ወይ? መፈለጋችንን ቀብረነው ነው፣ ድምጹን ሳይለንስ አርገነው ነው። በኑሮ በተለያየ በራሳችን ኢንቴንሽን ራሳችን አኮምፕሊሽ ማድረግ በመንፈልገው ነገር በራሳችን ግብ በዛ ነገር አፍነነው ነው እንጂ መፈለግ ሁሉም ውስጥ አለ፣ አማኝ ውስጥ አለ። መፈለግንም ማድረግንም ይላል ፊልጵስዩስ ምዕራፍ 2 ቁጥር 1 ላይ መፈለግ አለኝ እኔ ጌታ ሆይ። አዎ እግዚአብሔር ነው የነገረኝ ለኔ መፈለግ አለ ውስጥ አለኝ እንዴ ምናምን ስለ ጌታን የተቀበልከ መፈለግ የሚባለው ነገር ገብቶባል፣ መራብ የሚባለው ነገር ገብቶባል፣ መጠማት የሚባለው ነገር ገብቶባል።
ስንቶቻችሁ እስኪ እግዚአብሔር እንዲጠቀማችሁ ትፈልጋላችሁ? ባደገኛው ይሄ ነው መፈለግ ማለት። ስንቶቻችሁ እስኪ በዚህ በመጨረሻው ዘመን እንደው እግዚአብሔር እዚህ ላይ ከጻፋቸው ሰዎች እንደ አንዱ እንደው ተጠቅሞባችሁ እንደው ስሙን በእናንተ አክብሮ ልክ እንደ ጳውሎስ ስሜን እንደሚሸከመ እንደዛ አድርጓችሁ እግዚአብሔር ፈጽማችሁ ነገራችሁን ወደ እግዚአብሔር መሄድ ትፈልጋላችሁ? this is the desire እንግዲህ ውስጣችሁ አለ። it's inside of you ውስጣችሁ አለ። አሁን what do you do? ይሄን ዲዛየር ፉልፊል ለማድረግ ይሄን ራብ ፉልፊል ለማድረግ በየትኛው መንገድ መሄድ አለብኝ የሚለውን ፊገር አውት ማድረግ ነው። አያችሁ አሁን እጅ ያነሳችሁለት ጉዳይ መንገድ አለው። በራስ መንገድ አይሆንም። ለምን መሰላችሁ? እዚህ ላይ ምን ይላል መሰላችሁ? ክፉ ሰው መንገዱን በደለኛ ሐሳቡን ይተው። አይገርምም? ቁጥር 7 ላይ ወደ እግዚአብሔር ይመለስ እርሱም ይምረዋል፣ ይቅርታም ብዙ ነውና ወደ አምላካችን ይመለስ። መመለስ ማለት ልንገራችሁ፣ ስለ መመለስ ልንገራችሁ። መመለስን ይውላችሁ እንደዚህ ብላችሁ አስቡት። እሺ መመለስ ወይም ንስሐ መግባት ማለት ነው። መመለስ ማለት ናስኬኒ ፊት እንደዚህ ያዙ። ዝም ብለህ ትሄድና ስጠራህ እኔም መልህን ታደርጋለህ። ኦኬ you'll do what I say። አሁን ወደፊት ሂድ። ሄኖክ ቁም፣ ተመለስ ና ወደዚህ። ሄኖክ ህይወቱ እግዚአብሔር ወደዚህ ነበር እንደሄድ የሚፈልገው ሄኖክን። are you listening? listen to me። ግን ሄኖክ ወደዚህ እየሄደ ነበር። ቁም እዚህ ጋር ወደዚህ እየሄደ ነበር ሄኖክ። እግዚአብሔር ጠራው። ሄኖክ ሲለው አቤት አለ። ተመለስ ሲለው ተመለሰ። ከዛስ ና አለው። ወደሱ ሄደ። በል በዚህ መንገድ ቀጥል አለው። ሂድ ሄደ። እሺ ሉክ ተመልከቱኝ። አሁን መመለስ ስናስብ ኮምፕሊትሊ ዩተርን ማድረግ ማለት መመለስ ማለት እኛ ግን ችግር አለብን። እንሄዳለን ተመለስ ይለን እሺ ጌታ ሆይ እንላለን። ከዛ በኋላ እንመለስ። ጌታ ሆይ እንላለን። ከዛ በኋላ እንመለሳለን። አያችሁ that's the problem። ያም እንደሚያመጣ ታውቃላችሁ? ዲሌይ፣ መዘግየት። ዴስቲኒ ላይ ለመድረስ መዘግየት ዲሌይ ያመጣል። የሰማኝ ሰው አለ? እስኪ መኪናችሁን ይዛችሁ ወደ ቤታችሁ እየሄዳችሁ የሆነ ኤግዚት ላይ ውጡና ከዛ እንደ ተመለሳችሁ በዛው ሴም ኤግዚት እንደዚህ 4 ጊዜ ምናምን ዙሩት ወይ 5 ጊዜ። ከዛ ወደ ቤት ሂዱ። ሰዓት አይጨምርም? ጂፒኤሱ ይጨምራል አይደል? አያችሁ ክፉ ሰው መንገዱን በደለኛ ሐሳቡን ይተው ወደ እግዚአብሔር ይመለስ ሲል እኛ እንደነና እንመለሳለን። ከዛ እንመለሳለን። ዋና መንገዳችን ነው። ግባችን እዛ ጋር ነው። ግባችን እዛ ነው። እኛ ግን እዚህ ጋር እየተመላለስን ነው። እዚህ ጋር ሰርክል እየሰራን ነው። እንደዚህ ከቃዴስ ምን ሆነ? እዛ ጋር መድረስ ያለብን 1 ሰዓት ከሆነ እዚህ ጋር በመመላለሳችን ምናልባት 3 ሰዓት ዌስት አደረግን። ከዛ በኋላ 4 ሰዓት ላይ እዛ ደረስን። ዴስቲኒያችን ዲሌይ የሚሆነው ከሃንገር ውጪ የሆነ ህይወት ስንኖር ነው። እግዚአብሔርን ከመፈለግ ውጪ የሆነ ህይወት ስንኖር ነው። መፈለግ እንዴት ነው መፈለግን የምገልጸው? በአክሽን መፈለግ የሚገለጸው መፈለግ ወይ መራባችን የሚገለጸው በስራ ነው። የተራበ ሰው ምግብ ወይም ደግሞ የተጠማ ሰው ከራባ አይደለ? ኦኬ ጠማኝ አይደለ? ምን ማድረግ አለብኝ? ውሃ አለ። ውሃ ያለበት ቦታ ተነስቼ መሄድ አለብኝ። ከዛ በኋላ እወስዳለሁ። አሁን በውጪ ቋንቋ ምን እናደርገዋለን? አሁን ውሃ ቤታችሁ የለም እንበል። ውሃ ከሌለ በርከክ ብላችሁ እስኪ ይሄንን የሚወዳችሁን አባታችሁ ሸራባራባራባራባራ አባ ውሃ ይዝነብ እዚህ ቤት የታሸገ ጥሩ ውሃ spring water in the name of Jesus in my bedroom, in my kitchen, in my fridge. Miracle water I prophesy. Rabababababa. የሙሴን ቃል ገልጥ መና ከሰማይ አውርደ እግዚአብሔር በምድረ በዳ እንደመገብካቸው አሁን በኢየሱስም ቤቴ ሙላ። እግዚአብሔር ይመጣና ይላል መሰል ምድረ በዳ አይደለም ያለኸው፣ አሜሪካ ነው ያለኸው። 7-11 ውጣ፣ ወልማርት ሂድ። እንደ መጠን ይናገራል።
ዝቅ ሆነ፣ ሁሉ ነገር ዝቅ ሆነ፣ ሱቅ ዝቅ ሆነ። ያው ሰበይ ለበናል ብዙዎቻችን። ጋስ ስቴሽን ሂድና ይላል ልጄ ሆ ይላል። ያው ጥማት አክሽን ካልወሰድክበት ይገላል። እግዚአብሔር ራበን አይደለ? እግዚአብሔር ጠማን አይደለ? ወደ ጸሎት መግባት ነው። ምን ትጠብቃለህ? ወደ ቃሉ መሄድ ነው። ወደ ጾም መሄድ ነው። ጌታ ሆይ እኔ ርበኛል። አንዳንድ ጊዜ ሁላችሁ ዲፕ የሆነ ስፒሪቹዋል የሆነ ፍላጎት ውስጣችሁ ሲፈጠር የጸሎት ርዕስ የላችሁ። የጸሎት ርዕስ ታጣላችሁ። የጸሎት ርዕስ ታጣላችሁ ላይ ግን ዝም ብላችሁ ጌታ ሆይ በቃ ያሰኛችኋል። ይውላችሁ እና መጾም ትፈልጋላችሁ፣ ርዕስ ግን የላችሁም፣ ታይትል የላችሁም። በምን ርዕስ ነው ምጾመው ምጸልየው? ጌታ ምስክሬ ነው፣ ትክክለኛ ፋስቲንግ ውስጥ ገብታችኋል። አይ ላቭ ዩ የሚባል ፋስቲንግ አለ። በቃ አይ ላቭ ዩ አለቀ። ሌላ ነገር የለም፣ ሌላ ርዕስ የለም። እወድሃለሁ። ከዛ በኋላ ሂድና ወንጌሎቹን አንብብ፣ እንዴት ኢየሱስ ዋጋ እንደከፈለለ እሱን እያነበብክ እወድሃለሁ። እግዚአብሔር ያዘዛቸውን ትእዛዝ አባቶቻችን ላይ የነበረው እሱን እያየ እወድሃለሁ። በዛ መሃል እሱ ራሱ በመንፈሱ የሆነ ነገር ያጸልያል። በዛ መሃል እሱ ራሱ በመንፈሱ የሆነ ነገር ያጸልያል። ትክክለኛ ፋስቲንግ ውስጥ የሚከተን ስፒሪቹዋል ሃንገር ነው። አላችሁ እርቦ ግጥም አድርጎ እርቦ ማለት ነው። መኝታ ክፍል ሆነ ኢን ጂሰስ ኔም ከፍሪጅ ውስጥ አንተ ምግብ አዛሃለሁ፣ ማይክሮዌቭ ግባ፣ ሙቅ 5 ደቂቃ ሻብራስ አብራ ከዳብራ ጅበበበ ምናምን ብለህ ጥንቆለውን ምንም ቀላቅል በትሪ ላይ ያርግሃለሁ ና ወደ መኝታ ክፍል። በቃ ብሬክፋስት ኢን ቤድ ሻበራባራ። ምግቡ እዛው እንደቀዘቀዘ ይጠብቃል። ቅስቅስ እንዳለ እዛው ቆንጆ ቀዝቃዜ። ከዛ ሰርበዋል አይደል? ዋጋ ትከፍላለህ። እቤት ትሄዳለህ፣ ፍሪጅ ትከፍታለህ። ወይኔ እንደውም ታኮርፋለህ ሁሉ እኮ አይደል? ፊት ሁሉ ሰላም ምናምን እንዴት ናችሁ? ምንም የለም አይደል? ጊዜም አሰጠው። ወጥተህ መኪና አስናስተ ወደ ምግብ ወዳለበት። ከዛስ ዝም ብለህ ምግብ ያለበት ቦታ ሄደ ደግሞ በለው አምጡ ይሄንን እንበላለው። እግዚአብሔር ይባርካቸው። ሃሌሉያ። እጆቻችሁን አንሱላቸው። በጌታ በኢየሱስ ስም ተባረኩ። 3 ጊዜ ተባረኩ። 3 ጊዜ ብለህ ከሴፍዌይ ወሰድና ሂድ። ገንዘብ አከፍልም ትከፍላለህ። ሳከፍል ውጣ እስኪ። እንዳለ ሲስተም ሁሉ ፖሊስ አየህ። ለራበው ሰው ዋጋ ሳይከፍል አይጠግብም። የጠማው ሰው ዋጋ ሳይከፍል አይረካም። you want to be satisfied with the Lord, you need to pay price for your hunger. Hunger is price. You need to pay price. Take action. Take action. God will not just satisfy you sitting in your bedroom. Never. እንዴ እግዚአብሔር ኢያሪኮን የሚያክል ነገር ለማፍረስ 7 ቀን ዙሩ። ለምን እግዚአብሔር እንደዚህ ያፈርሰው? ማፍረስ ነው የፈለገው አይደል? ደርምሶት እንግባበት። እግዚአብሔር 7 ቀን ዙሩ፣ በሰባተኛው ቀን 7 ጊዜ ዙሩ። ከዛ በኋላ በጣም ጩሁ። ያንን ኢያሪኮ የሚባለውን ነገር ለማፍረስ እስራኤል በሙሉ መስማማት አለበት። መጀመሪያ ያ ልበ ደንዳና ሕዝብ 7 ቀን እንዞራለን ሲላቸው ኢያሱ አንተ ካልክ እሺ እኛ እንገዛላለን ብለው ቃል ስለገቡለት እሺ ብሎ 7 ቀን። 1 ቀን ይሆናል፣ 1 ቀን ሆነ፣ 2 ቀን ሆነ፣ ምንም የለም። ይሽከረከሩና ድክም ብሏቸው ፀሐይ ከክቷቸው በፀሐይ ተከክተው እንደዚህ ጣውቅሮ ይመጣሉ። በቃ ከዛ በኋላ 2 ቀን ሆነ፣ ምንም የለም። በቃ 5-6 ቀን ምንም የለም። በሰባተኛው ቀን ደግሞ አንዴ ቢሆን ምን አለበት? 7 ጊዜ። አያችሁ? If you want to see what God says he will do to you, you have to pay price. እግዚአብሔር ይሄን አደርግልሃለሁ ካለ ላለህ ነገር ዋጋ መክፈል አለበት። ዋጋ ያስከፍላል። ለመፈወስ የሥጋ ፈውስ ለማግኘት ዋጋ ያስከፍላል። እምነት የሚባል ዋጋ ያስከፍላል። ማመን አለብህ። ካላመንክ እንዴት ነው የምትፈወሰው? ኢየሱስ ያላመነው የትኛውን ነው የፈወሰው? አንቺ ሴት እምነትሽ ያስደንቃል። አንተ ሰው እምነትህ ያስደንቃል። እናንተ ሰዎች እምነታችሁ ያስደንቃል። ዋው ስለ እምነትህ በልሂድ እምነትህ አድነዋል አይደል ያላቸው ነው አይደለም ቅዱሳን? እና እምነት የሥጋ ፈውስ እንኳን ለማየት እምነት የሚባል ገንዘብ አለ ምን ከፍለው። እኛ ወይ አርቢዚ $1,000 እየወሰድን ጀባ
እውነቴን ነው እኮ የምልህ። እምነት ቢኖር እኮ ምንም ትኬት ሳታወጣ የሆነ መዝሙር ትዝ ይላችኋል። ገንዘብ ሳልመነዝር ሩቅ መንገድ ሳልሄድ አቀበት ቁልቁለት ሳልወጣ ሳልወርድ ኢየሱስ ክርስቶስ ገና ከማለቴ የሰላሙ መስፍን ገባ ወደ ቤቴ። ኢየሱስ ክርስቶስ ከሌለው ሃይማኖት ራሱ ገዳይ ነው። አየነው በሩቅም በቅርብ የለንም ምክንያት ሰበብ። እስኪ ቀመስኩትን ቅመሱ የሕይወት እንጀራ ነው እሱ። ቢበላ ቢቀመስ ቢተከብ ለሁሉ መልስ ነው ኢየሱስ። አሜን። ኢየሱስ ክርስቶስ እምነቱ ካለ ሳትጨናነቅ ትፈወሳለህ። ደስ አይልም? ምህረት በሰው እጅ ሆኖ ቢሆን ኖሮ እኮ ጉዳችን ነበር። ኢየሱስ ያመኑትን በሙሉ ዘር ሳይለይ፣ ቁመት ሳይለይ፣ ገንዘብ ሳይል፣ መልክ ሳይል፣ ስራ ምን ሳይል እረ ኢየሱስ ጌታ ነው። ኢየሱስ እኮ 38 ዓመት በአልጋ ላይ የአልጋ ቁራኛ ሆኖ ሽባ ሆኖ የነበረው ሰውዬ ጋር መንገድ ጠፍቶበት እንዳይመስላችሁ በዛ የሚያቋርጡ ይሄ ሰው ሄጄ ጎበኘዋለሁ። የሆነ ሰው ይጎብኝዛል። ያ አሜን ያለኝ ሰው ኢየሱስ ቤቱን ይጎብኝ፣ ህይወቱን ይጎብኘው፣ ትዳራችሁ ይጎብኝ፣ ነገራችሁ ይጎብኝ። አራ ጩና በኢየሱስ ስም አሜን። ኢየሱስ ያለ አሜን። አዎ። ስለዚህ ዋጋ ያስከፍላል። ፕራይስ መክፈል አለብን። ተነስተን መሄድ አለብን። ከዛ በኋላ ዋጋ መክፈል አለብን። ዳዊት ያለው በመዝሙር 63ኛው መዝሙረ ዳዊት በጣም የምወደው ቃል አንድ one of my favorite word ምን ይላል? አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች። ዛባጋ ባሳባጋ ባሳባጋ። እስኪ ነፍሴ አንተን ተጠማች በሉ። ከዛ ቀጥሎ ምን ይላል? ስጋዬም አንተን እንዴት ናፈቀች፣ እንጨት ውሃ በሌለበት በምድረ በዳ ኃይልህንና ክብርህን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከትኩ ይላል። ይኸውላችሁ ኃይሉንና ክብሩን ለማየት ዳዊት ምን ውስጥ ነው የገባው? መንፈሳዊ ጥማትና ረሃብ ውስጥ ነው የገባው። እስኪ አሜን በሉ በጌታ አሜን። አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች። እስኪ ነፍሴ አንተን ተጠማች በሉ። ድገሙት እስኪ። ነፍስ ውስጥ ምን አለ ተባብለናል ከዚህ በፊት? ዕውቀት አለ፣ ፈቃድ አለ፣ ስሜት አለ አይደለ? ዕውቀት፣ ፈቃድ፣ ስሜት። ሊስን ቱ ሚ። ዕውቀታችን፣ ፈቃዳችን፣ ስሜታችን ሁሉ እግዚአብሔርን ሲፈልግ ስጋችን ኦፕሽን የለውም፣ ይናፍቀዋል። አይምሮአችን ሲፈልግ ማለት ነው። እዚህ ውስጥ ነው ያለው። ነፍስ አእምሮ ክፍል ውስጥ ነው ያለችው። መንፈስ አለ፣ ነፍስ አለ። ነፍሴ አንተን ተጠማች ማለት your will, your emotion፣ ከዛ በኋላ your knowledge። ሌላ ነው ኖሌጅ። እግዚአብሔር ሲናፍቀው ሌላ ነገር በቃ ሌላ ኖሌጆች ይጠፉባል። አሜን። ዳዊት እንደዛ ነው። አያችሁ ዳዊት እንዴት እንደከፈለ ዋጋ ስጋውንም። አሁን ዳዊት እዚህ ጋር ምን ይላል መሰላችሁ? ኃይልና ክብርን አይ ዘንድ ይላል። ለምንድን ነው የናፈቀው? የእግዚአብሔርን ኃይል የእግዚአብሔርን ክብር ለማየት። ለእግዚአብሔርን ኃይልና ክብር ለማየት ዋጋው ምንድን ነው? በነፍስና በስጋ እግዚአብሔርን መናፈቅ፣ እግዚአብሔርን መጠማት። ነፍሴ አንተን ተጠማች፣ ወደ አንተ ገሰግሳለሁ፣ እንዲሁ በሕይወቴ ዘመን አመሰግናለሁ፣ በአንተ ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግብ ትጠግባለች፣ ከንፈሮቼ ስምህ በደስታ ያመሰግናሉ። እሺ በመኝታዬ አስብሃለሁ፣ በማለዳም እናገርሃለሁ። ሉክ 5 እና 6 ላይ ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች ማለቱ ቅቤና ስብ የሚበላ ነው አይደል? እሱን ከልክሏል ሆዱን። አሁን ስጋዬን አልመግበውም፣ ስጋዬን የምመግበው ያንተን ክብር ነው። ስለዚህ አሁን ምግብን ቁጭ አድርጎ ፋስቲንግ ውስጥ እንዳለ የቃል ይነግረናል። ሂዝ ፋስቲንግ ውስጥ ነው ያለው። እየጾመ ነው። በጾም ሆኖ እግዚአብሔርን እየተራበ ነው፣ እግዚአብሔርን እየተጠማ ነው፣ እግዚአብሔርን እየናፈቀ ነው። እንዲህ እስኪ ሁለት እጅ አንሱ በጌታ። እግዚአብሔር እዚህ ህይወት ውስጥ ይክተተን። ኃይልና ክብር የምናይ ሰዎች ያድርገን። ዘመናችን በከንቱ አይለቅ በኢየሱስ ስም። እስኪ በጌታ እግዚአብሔር ሆይ በሉ። ጌታ ሆይ ነፍሴ አንተን ተጠማች። ጌታ እግዚአብሔር ሆይ አንተን እናፍቃለሁ።
ስጋዬ አንተን ናፈቀች። እግዚአብሔር ሆይ ወደ መንፈሳዊ ረሃብ፣ ወደ መንፈሳዊ ጥማት ዛሬ በኢየሱስ ስም ክተተኝ። ጌታ ሆይ ኃይልህን ክብርህን በዚህ ምድር አይ ዘንድ በኢየሱስ ስም መንፈሳዊ ጥማት፣ መንፈሳዊ ረሃብ ጨምርብኝ። አሜን። አይገርምም? ለካ ኃይልና ክብርኛ አሁን ዳዊት ያየ ነው። ዳዊት እንደዛ ነው። ዳዊት እኮ የቸገረው ሰው አይደለም። ዳዊት እኮ ንጉሥ እኮ ነው። ገንዘብ ያጣ ሰው አይደለም። ዳዊት እኮ ንጉሥ ነው። ምን አይነት ገንዘብ ምን አይነት ምግብ ይቸግረዋል? እሱ ችግር የሚባል ነገር ዙሪያው ላይ የለም። ዘር ማንዘሩ አይቸገርም። ግን ዳዊት በእንዲህ አይነት ላይፍ ስታይል ውስጥ የተያዘ ሰው ነው። አያችሁ? the greatest killer of spiritual hunger is satisfaction. ትልቁ ኪለር is satisfaction. If you are satisfied with your spiritual level right now, you are killing your hunger. አሁን በደረስንበት መንፈሳዊ ሌቭል ደስ ካለንና በቃ ዘራፍ ጋሼ አባረፈረፈው ካልን አንገራችን እየገደልነው፣ ጥማታችን እየቆረጥነው ነው፣ እያቆምነው ነው። satisfied መሆን የለም። in the kingdom of God there is no satisfaction. Our total satisfaction is when we see him face to face. ስለዚህ ዳዊት እንደዚህ ብሎ ተናገረ። እነዚህን ቃሎች ልንገራችሁ። 143ኛው መዝሙር እጆቼ ወደ አንተ ዘረጋው፣ ነፍሴ እንደ ምድረ በዳ አንተን ተጠማች። በኢየሱስ ስም ነፍሴ እንደ ምድረ በዳ አንተን ተጠማች። ካኔ ማጂን ምድረ በዳ ላይ ምን አይነት ውሃ ብታረጉት ምድረ በዳ ይረካል? አይረካም እኮ። አይገርምም? ምድረ በዳ ኢማጂን አድርጎ አሁን wilderness, imagine a wilderness and now take 2 buckets of water to satisfy that wilderness. Will it be satisfied? It's impossible. ዳዊት ምንድነው? እንደ ምድረ በዳ ነፍሴ አንተን ተጠማች። ምን እያለ ነው? አንተ ራስህ all of you ራስህ ካልመጣ የሚያረካኝ ሙላት የለም እያለ ነው። oh my god እንደ ምድረ በዳ ኢማጂን ዴዘርት እዛ አረቢያ ዴዘርት ፎር ኤግዛምፕል በምንድን ነው የሚረካው? ያ ዴዘርት ያ ምድረ በዳ በምን ያህል ውሃ ይጠግባል? በምን ያህል ውሃ ይለመልማል? አያችሁ? እኔ እንደ ምድረ በዳ ተጠማው ማለት አንተ አሁን ብታጠጣኝም ደግሜ ተጠማለሁ እንጂ ማቆም ሰው አይደለሁም። ቁርጥን ወቅ አባባ እያለው ነው። እኔ ሁሌ ነው የምጠማኝ። አንተ ራስ ሙላት መጥተህ ላይ ስትሆን በቃ የዛን ጊዜ ነው የምረካው ፊት ለፊት ሳይ። እኔ ግን በጽድቅ ፊትህን አያለው፣ ክብርህን ሳይ እጠግባለሁ። ዳዊት ክብርህን ሳይ ምን እያለ እንደው ታውቃላችሁ? አደ ኤንድ ኦፍ ዘ ዴይ ፌስ ቱ ፌስ እንገናኝ ነው እንጂ ምረካው እዚህ ምድር ላይ ሆኜ መርካት የሚባል ነገር በዘሬ የለም እያለ ነው። እንደ ዳዊት አይነት መንፈሳዊ ራብተኛ ሰው አለ እንዴ? አረ እግዚአብሔር ይሄን ራብ ይልቀቅብን። አረ ይሄንን መንፈሳዊ ረሃብ አክቲቬት ያርገው እግዚአብሔር። በእውነት መንፈሳዊ ረሃባችን ይነሳ፣ ይቀስቀስ። አረ ይቀስቀስ። አሁን ካለንበት ሌላ ሌቭል አለ። አሁን እኔ ከደረስኩበት ሌላ ሌቭል አለ። አንቺ እህቴ ከደረስሽበት፣ ወንድሜ ከደረስክበት ሌላ ክብር አለው ኢየሱስ። እዚህ ጋር አላበቃም። አሜን 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 አሜን። ኢየሱስ ጌታን አሜን ናችሁ? ይኸው ሌላ ቃል መዝሙር 84 ቁጥር 2 እንዲህ ይላል፣ ነፍሴ የእግዚአብሔርን አደባባይ ትወዳለች ትናፍቃለች፣ ልቤም ስጋዬም በሕያው አምላክ ደስ ተሰኘ። አይገርምም? ልቤም ስጋዬም። ብዙዎቻችን አሁን ዴቪድ ስለሆነ ነው። እንደ ዴቪድ ኃጢአተኛ ሰው አለ እንዴ? ዴቪድ እኮ ብዙ ውድቀት ያየ ሰው ነው። አንዴ ሰይጣን ፕሮቮክ ያደርገዋል፣ አንዴ ደግሞ እዛ ጋር ይወድቃል፣ አንዴ ደግሞ ሰው ይገላል፣ አንዴ ደግሞ እንደዚህ ይላል። ብዙ አይነት እኮ ነገር ያየ ሰው ነው ዴቪድ። ግን እንደ ልቤ ይለዋል እግዚአብሔር። እንደ ልቤ ያለ በስራ እንደሆነ ካመንክ ወድቃል ኦሬዲ። እንደ ልቤ በጸጋው ነው። አረ አሜን በሉ፣ ድገሙና አሜን በሉ። እንደ ልቤ በጸጋው ነው፣ በራሱ ምሕረት ነው። እንዴ ምን እንዳለ ታውቃላችሁ? እውሩ የዳዊት ልጅ ሆይ ምን አድርገኝ? ማረኝ። ለምን መሰላችሁ? እግዚአብሔር ከዳዊት ጋር ያለው ኮቨነንት is a covenant of mercy። የሜርሲ ኮቨነንት ነው ያለው ዳዊት።
የዳዊት ልጅ ሆይ ማረኝ። ዋው መቆም አይችልም ኢየሱስ። በቃ አምጡልኛል። አያችሁ እንደ ልብ ያለው። አሁን ዳዊት እንደዚህ የሚጠማው እሱ የተሻለ ሰው ስለሆነ ጥሩ ስታተስ ስላለው እዚህ ውስጥ ያለን እኔን ጨምሮ ሁላችን ምናልባት በዚህ ምድር ላይ ያለ ሰው አሁን የዳዊት አይነት ባትል ቢያልፍ ሱሳይድ ነው የሚያደርገው። እንደ ዳዊት የተሰቃየ ሰው የለም። አሜን ነው። ኢየሱስ ያድናል። መዝሙር 42 ከ1 እስከ 3 እናንተ ቤት አንብቡት። ኖ ዋላ ወደ ውሃ ምንጭ እንደምናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ ደርሳለሁ? የአምላኬንስ ፊት መቼ አያለሁ? ዘወትር አምላክ ወዴት ነው ሲሉኝ እንባዬ ቀንና ሌሊት ምግብ ሆነኝ። ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ አንተን ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። ሌላ ስፒሪቹዋል ሃንገር ልንገራችሁ ብዙዎቻችን ያልገባን። ኢየሱስ ማቴዎስ 6:33 ላይ ሲክ ፈርስት ይላል። ትዝ ይላችኋል? አስቀድማችሁ መንግስቱና ጽድቁን ምን አድርጉ? እሹ ፈልጉ። አይገርምም? ዋው! ስለ መንፈሳዊ ረሃብ እንደሚያወራ እግዚአብሔር ገለጠልኝ። ይሄ መጀመሪያ ለቸርች ገንዘብ መስጠት ምናምን እንዳይመስላችሁ፣ እሱ አይደለም። ከዛ ያለፈ ነው። አስቀድማችሁ be hungry for the kingdom sake ማለት be hungry for me ማለት ነው። እኔ ልራባችሁ። ረሃብ ሌላ ነገር አይቅደም። በህይወታችሁ ዋና ረሃብ እኔ ልሁን እያለ ነው እግዚአብሔር። ኪንግደሜን አስቀድሙ። በዚህ ምድር ላይ ያለኝን አጀንዳ አስቀድሙ። ለዛ ፓሽኔት ሁኑ። ለማየት ፈልጉ። ያንን ለማየት በሐዋርያት ዘመን የነበረው ከዛ በፊት የነበረውን ሪቫይቫል ለማየት ሃንግሪ ሁኑ እያለ ነው ጌታ። ዊክነስን በስትሬንግዝ የሚቀይር ኢየሱስ ይባላል። አሜን። ዊክነስ ላይ የሚፈርድ ደግሞ ዴቪል ይባላል። ሰይጣን ነው፣ ከሳሽ ነው። አሜን ናቸው። አሜን። እሺ መንፈሳዊ ረሃብ ያላቸው ግን ደካማ ሰዎች ላሳያችሁ። ዮሐንስ ምዕራፍ 4 የምታውቁት ቃል ነው። መንፈሳዊ ረሃብ ያለባቸው ግን ደካማ ሰዎች ትዝ ትላችኋለች እቺ ሴት፣ ሳምራዊቷ ሴት አይደል? ኢየሱስ በሰማርያ ያልፍ ዘንድ ግድ አለው ይላል። ከዛ እንዳለ ደቀ መዛሙርቱን ሂዱና ምሳ ግዙ አላቸው። 12 ደቀ መዛሙርት በሙሉ ሄደው ሬስቶራንት አስባቸዋል። ለ12 ተሰብስበው ገብተው 12 ሰው ሄደው ለ13 ሰው ምግብ ለመግዛት ሬስቶራንት ውስጥ ሲቆሙ አስባቸዋል። ሞኛ ይመስሉ። ኢየሱስ በዛ ሰዓት እያደረገ ያለው ምንድነው ታውቃላችሁ? የተራበች መንፈሳዊ ሴት ሊፈልግ ነው። ሰው የማይረዳው ግን መንፈሳዊ ረሃብ ያለባት፣ መንፈሳዊ ጥማት ያለባት ያቺ ሴትዮ ብዙ ጊዜ በኃጢአት ቀጠቀጥናት። ሴትይቷ ግን እግዚአብሔርን የምትጠባበቅ መንፈሳዊ ጥማት ያለባት ሴትዮ ነች። ስፒሪቹዋል ተርስትን ሲያወራ ኢየሱስ ስለ መጠማትና ስለ መርካት ሲያወራ የተጠቀመባት ሴት ነች። ለምን ኢየሱስ እሷ ጋር ሄደ? ሌሎች እኮ ብዙ የተጠሙ ነበሩ። ለምን ሌሎች ጋር አልሄደም? እሷ ሴትዮ ጋር ለምን ሄደ? you can be a sinner and still have hunger። ኃጢአተኛው ነው በዓለም ላይ ራሱ እኔና እናንተ በዓለም ላይ ምን ወቀስ የነበረው ወይኔ መቼ ነው ከዚህ ህይወት የምወጣው ብለን አናውቅም። የሆነ ቀን ወጣን አይደል? ያቺ ፍላጎት ያቺ ረሃብ ነች ኢየሱስን የሳበችው። ሄዳ እየቀዳች እያለች ኢየሱስ መጣ እሷ ጋር። ኢየሱስ መጥቶ ውሃ ስጭኝ አላት። ኮንቨርሴሽኑ እናንተ ታውቁታላችሁ። እንዴ አንተ አይሁድ ነህ፣ እኔ ሳምራዊት ነኝ። ምን አይነት ጥያቄ ነው? አያችሁ፣ እቺ ሴት ኦልሬዲ የእግዚአብሔርን ነገር የምታውቅ ነች። ኢየሱስ ምን አላት? ውሃ ጠጭኝ የሚልሽ ማን እንደሆነ ብታቂ እሱ የሚሰጥሽ ውሃ የዘላለም ውሃ ነበር፣ የሚያረካ ውሃ። እንዴ አንተ ከአባታችን ይሄን ጉድጓድ ከሰጠን ከያዕቆብ ትበልጣለህ? አንተ ደግሞ ምን አይነት ደግሞ ሰው መጣ? ደግሞ በዛ ጊዜ የሚለብሱት ልብስ የራባይ ልብስ ነው። ኢየሱስ የሚለብሰው መምህር እንደሆነ ታውቃለች። ዝም ብሎ ልብስ አይለብሱ። አሁን ኤልያስ ሱናማይቷ ጋር ሲሄድ ውሃ ስጭኝ አላት። እሺ አለች። ከዛ በኋላ የሚበላላት የለንም፣ እቺን ቂጣ በልተልን ሞት ነው፣ ግድ የለሽም ለኔ ሰርጭ። ሕያው አምላክ እግዚአብሔር አምላክህን አለችው። የእግዚአብሔር ሰው እንደሆነ በልብሱ ነው የምታውቀው፣ ባለባበሱ። ኢየሱስም እንደዛ ነው የሚለብሰው።
ስለዚህ እቺ ሴት ኮንቨርሴሽኑ ቀጠለ። ከዛ በኋላ አመኘኝ አላት። ትንቢት ነገራት። 5 ባሎች ነበሩሽ ምናምን። አንተ ነብይን አለችው። ጌታ ሆይ አንተ ነብይን አለችው። የሚገርመው ምን እንዳለች ታውቃላችሁ? ጌታ ሆይ። እስኪ ጌታ ሆይ በሉ። ጌታ አለችው እኮ። ከዛስ አባቶቻችን በዚህ ተራራ ስገዱ አሉን። እሱ ምን አላት? ቁጥር 1 ላይ አንቺ እመኚኝ፣ በዚህ ተራራ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማሰግዱበት ጊዜ ይመጣል። እናንተ ለማታውቁ ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለማና እንሰግዳል። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት ይሰግዱለታል ብሎ ኢየሱስ ነገራት። እግዚአብሔር መንፈስ ነው፣ የሚሰግዱለት በመንፈስና በእውነት ይሰግዱለታል ብሎ አላት። ሴቲቱም ቁጥር 25 ላይ ስፒሪቹዋል ጥማት ኤክስፔክቴሽን ሃንገር እንደነበራት 25ኛው ቁጥር ይነግራቸዋል። ምን አለች ሴቲቱ? ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እሱ ሲመጣ ሁሉ ይነግረናል አለች። እቺ ሴትዮ መሲህ የሚባል ረሃብ ነበራት። መሲሁን ትራብ ነበረ። መሲሁን ኤክስፔክት እሱ እኮ ይመጣል እርግጠኛ ነች። ግን ኃጢአተኛ ነች፣ ዝሙት አዳሪ ነች፣ ነቀፌታዋ ብዛቱ የሚጠጋት የሌላት ሰው ነች። አያችሁ፣ ድካሟ ከመንፈሳዊ ረሃብ አላስቆማትም። ኢየሱስ እሷ ጋር ለምን እንደሄደ ታውቃላችሁ? እኔ ነኝ አላት። የምናገርሽ እኔ ነኝ አላት። ከዚያም ደቀ መዛሙርቱ መጡ። ቁጥር 28 ላይ እንደዛ ካለ በኋላ ሴቲቱም ስሙ እንስራዋን ትታ ወደ ከተማ ሄደች። ቆይ ሉሉ እቺ ሴትዮ እውነት ለብዙ ዘመን ኤክስፔክት የምታረገውን ረሃቧን ባታገኝ እንስራዋን ትታ ትሄድ ነበረ። በዛ ላይ የሮጠች ትሄድ ነበረ። ውሃ መቅዳት መምጣቷን ረስታ ትታ ሺ ኢዝ ሪስፖንሲብል። አንድ ሰውዬ አብሯት ይኖራል፣ ቤት አላት፣ ህይወት አላት። ውሃ ስለሚያስፈልጋን ነው የመጣችው። እቺ ሴትዮ እንስራዋን ትታ you cannot do such kind of act without you receiving a lottery። ቁጭ ብለ የሆነ ቦታ ሾፒንግ ገብታችሁ የሎቶ ቁጥር እያያችሁ ፓወርቦል ወጥቶላችሁ ከፍታ ስታዩ ቁጥሩ የናንተ ነው አይደል? የገዛውን ትተው አይደል የምትሮጠው? እኔ ሮጣለሁ። እቺ ሴት ለብዙ ዘመን የራበችውን ኢየሱስ ስላገኘች ነው። እቺ ሴት ግን እንደዚህ አይነት ዲፕ የሆነ ሃንገር ውስጥ መግባትና መፈለግ ኢየሱስን ድካሟ አላስቆማትም። ዛሬ I have a good news. Your weakness is not excuse to hunger for him. Amen. No way. Yes. Actually the way to come out of your weakness is hunger. ሮጠች፣ ወደ ከተማ ሄደች። ለሰዎች ያደረኩትን ሁሉ የነገረኝ ሰው ኑና እዩ። ፊልጶስ ትዝ ይላችኋል። ናትናኤልን ምን አለው? ናና እይ። ሐዋርያ እኮ ነች ሴትዮ። ናና እይ መጣችና እሷስ ኑና እዩ። ከተማው በሙሉ ተገልብጦ ሄደ። ከተማው እንዲሰማት የተናቀች ፕሮስቲቲዩት፣ ዝሙት አዳሪ፣ በኃጢአቷ የምትታወቅ ሌብሏ ማነች? እቺ 5 ባል የነበራት አገር የሚያውቀው ሚስጥር፣ ያ ዊክነሷ እየታወቀ ግን እሷ ውስጧ የነበረውን ራብ ማንም አያውቅላት። ምናልባት አንዳንድ ጊዜ ሰዎች ዝም ሲሉ መንፈሳዊ ድካም ውስጥ የገቡ ሊመስለን ይችላል። ዶን እንደዛ ብላችሁ አንቲሲፔት አታርጉ፣ እንደዛ አትጠባበቁ። እዛ ሰውዬ ልብ ውስጥ ኃይለኛ የእግዚአብሔር ራብ ሊኖር ይችላል። ማንም አልገመታትም እቺን ሴትዮ። እቺ ሴትዮ መንፈሳዊ ድካም ነበረባት፣ ግን ደግሞ ከባድ የእግዚአብሔር ረሃብ ነበረባት። የተራበችው መሲሁ እሱ እንደሆነ እኔ ነኝ ሲላት ያላትን ጥላ፣ እንስራዋን ጥላ፣ ነገሯን ጥላ ሄዳ ለከተማ ነዛች። የፈለጋቸውን ይበሉኝ የሚጠሉኝ ጉዴን የነገረኝ እያለች አያችሁ። because she was hungry for him። ሌላ ሃንግር ልንገራችሁ። ጄኔሲስ ዘፍጥረት 32 ከ22 እስከ 31 ጄኔሲስ ቻፕተር ነምበር 32 ከ22 ጀምሮ እስከ 31 የያዕቆብ ህይወት ነው እዛ ላይ ያለው። ያዕቆብ አታላይ፣ ስሙ እኮ ሂል ሆልደር ማለት አታላይ ነው። ያዕቆብ ማለት ባይዘው ስሙ ያዕቆብ፣ ይቅርታ አድርግልኝ።
እውነቴን ነው የምላችሁ። እንደዛ ማለት ነው። ያዕቆብ ምንድነው? አታላይ ነው፣ አጭበርባሪ ነው አይደለ? በዚህ ምክንያት ወንድሙ ሊገለው ይፈልጋል። ከወንድሙ ሸሽቶ ሄደ። የፋዘሪሎ የአማቹን ንብረት ሱፐርናቹራል ገልብጦ ወሰደ። ከዛ ደግሞ ላባ ሊገለው ይፈልጋል። ከዚህ ደግሞ ኢሳው ሊገለው ይፈልጋል። በመሃል ላይ እዛ ደግሞ ከወንድሙ ሰርቆ ነው የወጣው አጭበርብሮ። እግዚአብሔር ግን ምን እንዳለ ልንገራችሁ። ያዕቆብን ወደድኩ፣ ኢሳውን ምን አደረኩት? ጠላውታል። ያዕቆብን እንደዛ የሚያደርገው የነበረው ለእግዚአብሔር ነገር ያለው ሃንገር ነው። እኔ ነኝ መሆን የምፈልገው። I want to be the firstborn. I have to fulfill this. አሁን የአብርሃም የይስሐቅ የያዕቆብ አምላክ ሊባል እኮ ነው። ምስር ወጥ እየሰራ ሲመጣ ሸተተው። ያንኛው ሆዳም ነው። እባክህ አምጣ፣ የራሱ ጉዳይ፣ እንካ ወሰደው፣ እንካ I receive። በዚህ እኮ ነው ያለቀው ነገሩ። ፊርማ የላቸውም እኮ በወረቀት ላይ። በርዝራይትን ወስጃለሁ። ለምንድነው እሱ ምግብ እንደ ታናሽ ወንድም እኮ ነው። እንደውም እኮ እሱ ነበረ ምግብና ከረሜላ ምናምን እሱ ነበረ። እሱ ግን ብልጥ ነው። ምንድነው እዚህ ውስጥ ያለው? እኔ ሃንግሪ ነኝ። እግዚአብሔር በእኔ እንዲጠራ ፈልጋለሁ። እግዚአብሔር አምላክ በምድር ላይ ላስቀመጠው ለዛ በአብርሃም ያልፋል የተባለው ፐርፐስ በእኔ ውስጥ ነው ማለፍ ያለበት። ይህንን ለማድረግ ደግሞ ፈርስት ቦርን እሱ ነው። he's so passionate, he's so hungry, he's so thirsty for that mission። ለዛ ነው የወሰደው። አጭበርባሪ ነው አይደለ? ግን እግዚአብሔር ወደድኩት ይላል። ያንኛው እኮ አላጭበረበረም። ሄዶ አድኖ እንደተባለው አድኖ ገሎ ምናምን መጣና ሰርቶ ሰጠው። ወይ በለው ባረኩት እኮ አለ። ለምን? you are too chill, you're not rushing for God, you're not running to God, you are too relaxed። የእግዚአብሔር ነገር ሲባል ችግር የለውም እንደዚህ ትላለ። ለዛ ነው አንዳንድ ሰዎች ይናደዳሉ። በቸርች ምናምን ብዙ አመት ይቀመጡና ይሄ በጣም ሁሉም ቸርች ያለ ፕሮብሌም ነው። ከዛ በኋላ በቅርብ ጊዜ የመጣ አንድ ብላቴና እንደዚህ ተጣፍይዝና እሳት ያገኘዋል። ከዛ ቱግ ይላል። ከዛ ማገልገል ሲጀምር ይሄ ልጅ እኮ እናውቀዋለን እኮ ህፃን ሆኖ ይሏቸዋል። አዎ እናውቀዋለን። እርሃቡን ግን አናውቀው፣ ጥማቱን ግን አናውቀው፣ ፓሽኑን አናውቀው። ያዕቆብ የተባረከው ያዕቆብ በዚህ ከፍታ የሄደው እግዚአብሔርን ስለሚራብ ነው። ሌላ ነገር ልንገራችሁ። ላባ ጋር ሄደ፣ ፕሮስፐር አደረገ፣ ሚስቶች ኖሩት፣ ልጆች ኖሩት፣ ከብቶች ኖሩት። ከብቱ በሁለት በኩል ተከፈለ፣ ቱማች ሆነ። ከዛስ ሁሉን አሻገረና እኔ አልሻገርም አለ። ይሄ ሁሉ የሰጠኝ ነገር ከሰጪው አይበልጥም፣ እኔ ሰጪውን ካላየው ሞቼ እገኛለሁ። ሲ ሃንገር ሲ ስፒሪቹዋል ሃንገር። እኛስ ብንሆን በልሳን እየጸለያችሁ ንብረታችሁን ይዛችሁ ከፊት ሸበረገደበደበረ ሸበረገ እኛ እንደዛ ነው። እሱስ ኖ ሌላ ሌቭል አለ፣ ሌላ ነገር አለ። ከዛስ እዛ ድንጋይ ላይ ተኝቶ ባለ ሀብት አይመስልም። ራሱን ዝቅ አድርጎ ዋጋ ከፍሎ መጸለይ ጀመረ። ሌሊቱን በሙሉ እግዚአብሔር መጣ አለቅም አለ። ጥብቅ ብሌስ ሚ ዋት። ይሄ ሁሉ ንብረት እያለ ብሌስ ሚ፣ ይሄ ሁሉ ልጆች እያሉ ብሌስ ሚ። ምን አርጌ ብሌስ ላርግ? ደብል ብሌሲንግ ነው ያለ። ኖ እሱን አልፈልግም። በራስ ባርከኝ፣ ካልባረከኝ አለቅ። ይሄ ምን ያሳያል? መንፈሳዊ ይኸውልህ፣ እግዚአብሔር የሚርበው ሰው ሳይባርከው ይሞት ይችላል። ዕብራውያን ምዕራፍ 11 ላይ እነዚህ ሁሉ አምነው ሞቱ ይላል። አይገርም? በረሃብ ውስጥ እንዳሉ ነው ወደ ሞት ሄዱት። እግዚአብሔርን ተርበ እንደ ተራብክ ብትሞት ይሻላል። አቁመ ጊቭ አፕ አድርገ ኩዊት አድርገ ወደ ኋላ ከመመለስ። አሜን። It's worse to die with God. አሜን። ያ ጌታ ኢየሱስ ምስክሬ ነው። ቅዱሳን ይው እኔ ካሁን በኋላ ቀጥ ብዬ በፐርፌክት መንገድ እየሄድኩኝ እጠማዋለሁ ምናምን ጥሩ ምኞት ነው፣ ጥሩ ፍላጎት ነው። ግን ወይዘር በአይን ወይዘር በሐሳብ ወይዘር በንግግር ወይዘር በተግባር መሳታችን አይቀርም። ስለዚህ ያንተን ስተትና መልካም ተግባር አቁምና ያዕቆብን ሕይወት ተከታተለው።
አሜን። የያዕቆብን ሕይወት ተከታተሉ። ያዕቆብን ሕይወት ሌባ፣ አጭበርባሪ፣ ወንድሙን አጭበርብሮ ይወጣ። ወንድሙ እኮ ብቻ አባቴ ሞተ አርጅቷል ይሞታል ገለዋለሁ እኮ ሳይሞቱም የሚፈልግ ሰው እኮ ነው። አላችሁ ከኔ ጋር አላችሁ ወይ? ካልባረከኝ አልለቅህም። ይሁላችሁ ሃንገር at the end of the day እንደዚህ ነው የሚያረጋችሁ። ሁሉ ነገር እንድትጠሉ ነው። ሁሉ ቀርቶብኝ ቢገኝልኝ ኢየሱስ ነው ጉጉቴ የባረከኝ በሱ ተገኝቼ እሱንም አግኝቼ ሌላ ነገር የለም የምራበው ኢየሱስ እንቁዬ ነው። አሜን። ያዕቆብ ማን ነው? እሺ ስም ማን ነው? እሺ ያለው ስሜ ያዕቆብ ነው አለ። እሺ ካሁን በኋላ ያዕቆብ ተብለህ አትጠራም፣ እስራኤል ትባላለህ አለው። እስራኤል ማለት ያዕቆብ ትዝታ ሌባ የሚባለው ትዝታ ሲከተለው የነበረው ትዝታ ጠፋ። ሰው ሁሉ የሚያውቀው ያ ስም ተቀየረ። ከዛ የጭኑን ሹሉዳ ነካው፣ ማነከስ ጀመረ። ልቀቀኝ ሊነጋ አክላልቷል። ኧረ እባክህ ልቀቀኝ። አለቅህም። እግዚአብሔር እዚህ አለቅህም ህይወት ውስጥ ይክተተን። ጥብቅ አለቅህም። አለቅ ይሄ ህይወት ውስጥ ይክተተን ፕሊዝ። ይህንን ህይወት ማየት አፈልጉም በእውነት አይ ዶንት ኖ። ይሄ ህይወት ነው የበረከት ህይወት። ከዛስ ባረከው ይላል። ያን ስፍራ ሁሉ ባረከው because of him። እንዴ እግዚአብሔር ሌባና አታላይ ይወዳል እንዴ? እግዚአብሔር ያቺ ዝሙት አዳሪ ይወዳል እንዴ? ወዳጄ የኔና የናንተ ብርታት ለእግዚአብሔር የመርገም ጨርቅ ነው። እንደዛ የሚለው መጽሐፍ። አዎ ጽድቃችሁ ምንድነው የሚለው? የመርገም ጨርቅ። በቃ አያችሁ፣ እኛ በእግዚአብሔር ጸጋ ብቻ ተመክተን ረሃብ እንድንራብ ጌታ እንድንራበው ይፈልጋል። በምህረቱ በጸጋው በመንፈሱ በኃይሉ። ሌላ ነገር እኛ ሰርተን የምናመጣው ጉድ ነገር የለም፣ ተርበን የምናመጣው መልካም ነገር እንጂ። እሺ ክርስቲያኖች በእግዚአብሔር ነገር ላይ ቺል ስናረግ ሪላክስ ስናረግ የኢሳው መንፈስ እያገኘን ነው። ሰማችሁኝ? እግዚአብሔር የሚጸየፈው ማለት ነው። በእግዚአብሔር ነገር ላይ ደግሞ ኢገር ስንሆን፣ እንደ ያዕቆብ አይነት ስንሆን፣ ፈላጊ ስንሆን፣ የዛን ጊዜ የያዕቆብን ህይወት የያዕቆብ መንፈስ አገኘን ማለት ነው። የኢሳው መንፈስ አታክ የምናደርገው በያዕቆብ መንፈስ ነው። የያዕቆብ መንፈስ ደግሞ ረሃብ ነው፣ አለቅህም ነው፣ የጸሎት ህይወት ነው፣ የጾም ህይወት ነው፣ ብሌስሚ ነው፣ ስሜን ቀይረው ነው፣ መታወች ትዝታ፣ በሰዎች አይምሮ ያለ የኔ ትዝታ እንደዚህ ሆኜ መቀጠል አልችልም። ያ ረሃብ፣ ያ እግዚአብሔርን የማግኘት ረሃብ። አሜን። እግዚአብሔር ያብዛልን፣ እግዚአብሔር ያብዛልን። አሜን ነው ወይ? ብኩርና ማቅለል ማለት የእግዚአብሔርን ነገር ማቅለል ነው። ኦኬ የእግዚአብሔር ነገር ሲቀልብን ብኩርናችንን አቃልነን ነው ማለት ነው። ብኩርናችንን ስናቃልለው ደግሞ እግዚአብሔር ይንቀናል። የተናቀ አማኝ ከመሆን ጌታ ያድነን። ብኩርናን በርዝ ራይትን ማቅለል ማለት የእግዚአብሔርን ነገር ማቅለል። ዶንት ዲስፓይስ ኤኒ ስፒሪቹዋል ቲንግስ።